ከካሪቡ አውቶሞቲቭ የአውቶ እንግዳ ዝግጅታችንን እየተከታተላችሁ ትገኛላችሁ ተመልካቾቻችን። በዛሬው ዝግጅታችን ከተሽከርካሪዎች ጋር የተገናኘ ህግ ነክ ጉዳይ ነው የምናነሳው። እዚህ ስቱዲዮ ከኔ ጋር ጠበቃ ተገኝቷል። እንግዳችን እንኳን ወደ ካሪቡ አውቶሞቲቭ ፕሮግራም በደህና መጣ። እንኳን ደህና ጠበቅኝ መሌ፣ በጣም አመሰግናለሁ። እኔ ጋር እንተዋወቃለን። ጠበቃ ሄኖክ፣ እስቲ ለተመልካቾች ራስን አስተዋውቅልኝ። ጠበቃ ሄኖክ ዘመነ እባላለሁኝ። ከዚህ በፊት በዳኝነት ሙያ አገልግያለሁኝ 10 ዓመት በላይ። ከዛም በኋላ እንግዲህ አቃቢ ህግ ሆኜ አገልግያለሁ። በጥብቅና ደግሞ እንደዚሁ 10 ዓመት ሆኖኛል። አሁን ደግሞ በሶሻል ሚዲያ ላይ በተለይ ደግሞ በዩቲዩብ እና በቲክቶክ ላይ ሄኖክ ሎየር በሚል ብዙዎቹ ይከተሉኛል ማለት ነው። ከተሽከርካሪ ግዢና ሽያጭ ጋር በተያያዘ የሚነሳ አንድ ነገር አለ። በሱን ጀምር። ተሽከርካሪዎችን ስንገዛ ስንሸጥ የመንደር ውል የሚባል ውል እንዋዋላለን። አንዳንድ ጊዜ አንዳንድ ሰዎች ይሄ የመንደር ውል ህጋዊ አይደለም ሲሉ ይሰማሉ። ህጉ ምን ይላል? ጥሩ ጥያቄ ነው። ምንድነው የመጀመሪያው ነገር መኪና ምን አይነት ንብረት ነው የሚለውን ነገር ከህጉ አንጻር መቃኘት አስፈላጊ ይሆናል። በተለይም ደግሞ የፍትሐ ብሔር ህጋችን አንቀጽ 1186 ንዑስ ቁጥር 2 ላይ በግልጽ መኪናና መሰል በተለይ አውሮፕላን መኪናዎች ልዩ ተንቀሳቃሽ ንብረት እንደሆኑ ማወቅ ይቻላል። ስለዚህ ልዩ ተንቀሳቃሽ ንብረት የተባለበት የራሱ የሆነ ሂደት አለው። ምንድነው እንዲህ አይነት ንብረቶች ሲተላለፉ ለሌላ ሰው በሽያጭ በስጦታ በተለያየ መንገድ ሲተላለፍ እንዲሁ ዝም ብለ በመስጠት ብቻ ታስተላልፈው። ይልቁንስ ሬጅስትሬሽን አለው፣ የምዝገባ አለ። ከምዝገባ በኋላ የደብተር ይሰራላል፣ የባለቤትነት ማረጋገጫ ደብተሩ ማለት ነው። ስለዚህ እንዲህ አይነት ነገሮች ክራይቴሪያዎች ስላሏቸው ወይ ደግሞ ቅድመ ሁኔታዎች ስላሉ ልዩ ሆነዋል ማለት ንብረቶቹ። ስለዚህ ልዩ ለሆኑ ንብረቶች ደግሞ ምን አይነት ውል ነው መዘጋጀት ያለበት ሲባል በህጋችን የትኛውን ቦታ ላይ ውልና ማስረጃ ሄደ ካልተዋልክ በስተቀር ውሉ ህጋዊ አይሆንም የሚል ነገር የለም። ይልቁንስ እንዲህ አይነት ክራይቴሪያዎች የምናገኘው ለማይንቀሳቀስ ንብረት ቤትን በተመለከተ ነው። ስለዚህ የመንደር ውል እውነት ነው። በየመንደሩ በየኮምፒውተር ቤቶቹ የመጀመሪያው ሻጭና ገዢ ተስማምተው ውል ይዋዋላሉ። ከዛም በኋላ ግን ወደ መንገድ ትራንስፖርት ሲሄዱ ደግሞ ሌላ መንግስት ያዘጋጁ ደግሞ ውል አለ። ስለዚህ ሁለት አይነት ውል አለ። የትኛው ነው ትክክለኛው ሲባል ሁለቱም ትክክለኛ ናቸው። ግን ከምን አንጻር የሚለው ነገር ደግሞ መታወቅ አለበት። መጀመሪያ በመንደር የተደረገው ይሄ የመንደር ውል ተብሎ የሚነገረው ማለት ነው ሰዎቹ ቢካካዱ፣ ለምሳሌ መኪና ሽጬልሃለሁ አልሸጥክልኝም የሚባሉ ክርክሮች ቢነሱና ጉዳዩ ወደ ፍርድ ቤት ቢሄድ ይህ የተደረገው የተፈራረሙበት ዊትነሶች ወይ ደግሞ ምስክሮች የፈረሙበት እማኝ ሆነ የፈረሙበት ሰነድ በፍርድ ቤት ቀርቦ እንደ ማስረጃ የሚታይ ነው። ስለዚህ ከፍርድ ቤት ከክርክር አንጻር ካየ ነው ተገቢነት ያለው ማስረጃ ነው። ነገር ግን ያንን በመንደር የተዋዋልነው ውል ወደ መንገድ ትራንስፖርት ወይ ደግሞ ህጋዊ ወደ ሆነው ስም ማዛወር ስልጣን በሰጠው አካል ፊት የራሱ ውል ስላዘጋጀ ያንን ውል አይደለም የምናሳልፈው። የራሱ ውል አለ። እዛ ላይ እንደ አዲስ ገዥና ሻጭ ይዋዋላሉ። መንግስት አስፈላጊውን ከግብር ጋር የተለያዩ ወጪዎችን የሚሸፍንበትን ገንዘብ የሚያስከፍልበትም አላማ ያለው ውል ማለት ነው። ስለዚህ ህጋዊነት የሚለው ነገር ሰዎች እንደሚያስቡት ምንም አይነት ዋጋ የሌለው አይደለም። ዋጋ አለው። በፍርድ ቤትም ቢቀርብ ደግሞ ለመከራከሪያነትና ለማስረጃነት የሚያገለግል ነው ማለት ነው። ምናልባት መንገድ ትራንስፖርት ወይንም አሽከርካሪ ተሽከርካሪ ፈቃድና ቁጥጥር ባለስልጣን በሱ ስም ዝውውር አላደርግም ስላለ ህጋዊ አይደለም ተብሎ ይሆናል። ግን ክህደት ከተፈጠረ ወይንም ደግሞ አለመግባባት ከተፈጠረ ግን ህጉ ይቀበለዋል ነው። አዎ ለምሳሌ መኪና አንተ ብሸጥልኝ እኔ ገዢ በሆን ኮኑ ከ5 ቀን ከ6 ቀን በኋላ ኦር ደግሞ የትኛውም ታይም ላይ ሊሆን ይችላል ውሉን ማክበር አልፈለክ ሊሆን ይችላል። ስለዚህ መኪና እንደውም አልሸጥኩልህም ቀብድህን ዝም ብዬ እመልስልሃለሁ ብትል እኔ ደግሞ መኪናውን ብፈልገው ውሉ እንዲጸናልኝ ብፈልግ የመኪና ሽያጭ ውሌ እንዲፈጸምልኝ ይፈልጋሉ ብዬ ክስ በመሰረትና ማስረጃ ቢያስፈልገኝ ማስረጃ ኦንሊ ማስረጃ ሊሆነኝ የሚችለው ምስክሮች ወይም እማኞች የፈረሙበት እኔና አንተ የተፈራረምንበት ሰነድ ነው። ስለዚህ ፍርድ ቤት ይህንን ሰነድ ሳቀርብ ይሄማ የመንደር ውል ነውና ተገቢነት የለውም፣ መንገድ ትራንስፖርት ያዋዋልህን ካላመጣ ሽያጭ ውል የለም አላቅህም አይለኝም። ስለዚህ ተገቢነት አለው ማለት ነው። ቀብድ ብለሃል። ተሽከርካሪ ስንገዛዛ ቀድመን የምንሰጣት የተወሰነች ገንዘብ ትኖራለች። አለመግባባት ሲፈጠር ቀብድ አልመልስም ያንተ ጥፋት ነው መባባልም እንመለከታለን። እሱስ እንዴት ይታያል? ይሄም በተመሳሳይ የሚታይ ነው። በመንደር ውሉ በተባለው ውል ላይ ሙሉ ክፍያ ብዙ ጊዜ አይከፈልም። እንደምታውቀው አሁን እንዳልከው ቀብዶች ወይ ደግሞ የመጀመሪያ ክፍያ ይከፈልና ሊብሬው ሲሰራ የመጨረሻው ክፍያ ይከፈላል የሚሉ ውሎች የተለመዱ ናቸው። ስለዚህ ሻጩ ሀሳቡን ቢቀይር አስፈላጊ ከሆነ ወደ ቀብድ ህጋችን እንገባለን። የቀብድ ህጋችን በተለይ ደግሞ የፍትሐ ብሔር ህጋችን 1883 እና ተከታዮቹ ላይ ስለ ቀብድ የሚናገረው ነገር አለ።
ይሄው ምንድነው አንድ ሰው ውል ስለመኖሩ ማረጋገጫ በሚሆን መልክ ቀብድ ሰጥቶ ከሆነና ይሄ በማስረጃ ከተረጋገጠ እና ውሉን አልፈልግም ካለ አንድ አማራጭ አለው። በቀብድ የሰጠውን ገንዘብ ትቶ ውሉን አልፈልግም ማለት ይችላል። ወይ ደግሞ ቀብድ የተቀበለው ሰው ውሉን አልፈጽምም ካለ በውሉ መሰረት ቀብድ የተቀበለውን ለምሳሌ 50 ሺህ ብር ቢቀበል እጥፍ አድርጎ 100 ሺህ ብር ለዛኛው ወገን ለተቃራኒው ወገን ማለት ነው ገንዘቡን በመለስ ውሉን ማቋረጥ የሚችልበት አጋጣሚ እንዳለ ህጉ ይናገራል ማለት ነው። ስለዚህ ቀብዱ ብቻ በመመለስ ፐርፎርም አላደርግም ወይ ደግሞ ኮንትራቱን አልፈጽምም ማለትም አይቻልም። አንደኛው ወገን ያን መኪና የሚፈልገው ከሆነ በፍርድ ቤት ውሉ እንዲፈጸምለት መኪናውን እንዲረከብ ማስገደድ ይችላል፣ የሂውማን ራይትን እስካልተጋፋ ድረስ ማለት ነው። ይሄ ቀብድ የምንለው ቅድመ ክፍያ ነው? መተማመኛ ነው? ምን ስም እንስጠው? መተማመኛ ውል ስለማድረጋቸው በዛ ጉዳይ የተስማሙ ስለመሆኑ ማረጋገጫ ነው። ህጉ የሚናገረው ያለምንም ጥርጥር ውል እንዳለ ማሳያ ይሆናል ቀብድ መሰጠቱ ስለሚል እንደ መተማመኛ የሚታይ ነው። አድቫንስ ፔይመንት አይነት ሀሳብም አሉ። ግን በህጋችን አድቫንስ ፔይመንት እና ቀብድ ትንሽ ልዩነት አላቸው። አሁን አድቫንስ ፔይመንት ሲሆን ውል ላይ ደብል አድርግ ወይ ደግሞ እጥፉን መልስ የሚል ህግ የለንም። ይልቁንስ መቀጮዎች ካሉ በውሉ ላይ የመቀጮዎቹን በ1890 1889 ላይ በተቀመጡት ሂሳብ ህጋችን ላይ እዛ እንከተላለን እንጂ እጥፍ አድርግና መልስ የሚል የአድቫንስ ፔይመንት ወይ ደግሞ የቅድመ ክፍያ ህግ የለንም። ቀብድ ግን ራሱን በቻለ ቀብድ ብሎ ህጋችን ላይ በ1883 እና ተከታዮች ላይ ያስቀምጧል። ስለዚህ እንደ መተማመኛ የሚታይ ነው ማለት ነው ቀብድ መስጠት። ተሽከርካሪ ስንገዛና ስንሸጥ አንዳንድ ጊዜ ሻጩ ይጠፋና ገዢው ስም ማዞር እየፈለገ ስም ማዞር ይቸገራል። በዚህ ወቅት ተሽከርካሪው ተንቀሳቃሽ ነውና አደጋ ቢያጋጥም፣ ሰው ቢጎዳ፣ ንብረት ቢጎዳ ተጠያቂው ማን ነው? እንግዲህ ቀደም ብዬ እንደነገርኩ ነው መሌ፣ ምንድነው ልዩ ተንቀሳቃሽ ንብረት ሲባል የራሱ የሆነ ክራይቴሪያው ስላሉት ነው ብያለሁ። ያም ምዝገባና የባለቤትነት ማረጋገጫ ደብተር መውጣት ስለሚጠይቅ ነው። ስለዚህ ሰዎች ሽያጭ ውል ሲያደርጉ እስከ መጨረሻው ሄደው ሊብሬ ወይ ደግሞ የደብተሩን በራሳቸው ስም እስካላደረጉ ድረስ ያ መኪና ወይም ተሽከርካሪ የገዢ አይሆንም ማለት ነው። ስለዚህ ያ መኪና ተሽጧል በመንደር ውል፣ ነገር ግን ህጉን መሰረት አድርጎ እስከ መጨረሻው ሄዶ ህጉ ያስቀመጣቸውን መስፈርቶች አላሟላም። ስለዚህ አንድ ሰው መኪናውን ከገዛ በኋላ ስም ሳያዞር በሚያሽከረክርበት ወቅት ማለት ነው መኪናው አደጋ ቢያደርስ በንብረት ላይ ወይም ደግሞ በህይወት ላይ ወይ ደግሞ በአካል ጉዳት ላይ የሚመጣ ጉዳት ሁልጊዜም የሚጠየቀው ሊብሬው ወይ ደግሞ የባለቤትነት ማረጋገጫ ደብተሩ በስሙ ያለውን ሰው ነው። ይሄ ማለት ግን ሽያጭ ውል ስለምናነሳ ነው እንጂ ለግል ጥቅሙ መኪናውን ወስዶ እየተገለገለ ባለበት ሰዓት ላይ አደጋ ካደረሰ መኪናው ባለቤቱን መጠየቁ እንዳለ ሆኖ ግን ኃላፊነቱን የሚወስደው ለግል ጥቅሙ መኪናውን እያሽከረከረ የነበረ ሰው ነው። ለምሳሌ ተከራይቶ መኪናውን እየተጠቀመ ላለ ከጉዳዩ ጋር ላይገናኝ ይችላል። ነገር ግን ያው እግረ መንገድ ልንገር ብዬ ነው። እና እዚሁ ላይ ምንድነው እንግዲህ አዲስ በወጣው የትራፊክ መቆጣጠሪያ ደንቡ ላይ በግልጽ አንድ ሰው በስጦታም በኑዛዜም ሊሆን ይችላል ወር ደግሞ በሽያጭ ውል መኪና ገዝቶ ካበቃ በኋላ ስም ይዛወርልኝ የሚል ጥያቄ በ6 ወር ጊዜ ውስጥ ማቅረብ እንዳለበት አስገዳጅ ህግ አስቀምጧል። ስለዚህ ፕሮሰሶቹ 6 ወር ይፈጃሉ ማለት አይደለም፣ ግን ህጉ ያስቀምጠው በ6 ወር ጊዜ ውስጥ በአስቸኳይ ስሙ ወደ እሱ እንዲዞርለትና ባለቤት መሆኑን ማረጋገጫ ደብተር እንዲያገኝ ያዛል ማለት ነው። ተሽከርካሪውን የሸጠልን ሰው ቀርቦ ስም የማያዛውር ከሆነ እኛ ብቻ ስለፈለግን ስም ስለማይዞር መጨረሻ ላይ ምን ይወሰናል? እንደዚያ ነገር እንግዲህ ሲገጥም መኪናውን ወይም ተሽከርካሪውን የገዛው ሰው መብቱን በፍርድ ቤት ማረጋገጥ ይኖርበታል። የሽያጭ ውል እንዳለው ነገር ግን ሻጭ በውሉ መሰረት ግዴታውን እንዳልተወጣ፣ ይህም ማለት ስም ለማዘዋወር ፈቃደኛ እንዳልሆነና ሊገኝ እንዳልቻለ በመጥቀስ አዲስ ክስ ይመሰረታል። በዚህ ክስ መሰረት እንግዲህ ያው እንደምታውቀው መጥሪያ ይላካል። እንደዚህ ብዙ ነገሮች አሉት። ያ ሁሉ ካለፈ በኋላ ፍርድ ቤቱ በሌለበት ተከሳሹ ወይም ደግሞ የመኪናው ሻጭ ውሳኔ ሊወስን ይችላል። ስለዚህ የፍርድ ቤትን ውሳኔ ከያዝን በዛ መሰረት እንግዲህ ስም ወደ ማዘዋወር ሂደት ልንገባ የምንችልበት አጋጣሚ ሊኖር ይችላል። ተሽከርካሪ ገዝተን ሻጩ ስም ሳያዞርልን በመቅረቱ ድንገት ችግር ቢያጋጥም ተጠያቂ የሚሆነው ሻጩ ነው ብለህናል። ሻጩ የሚጠየቀው በፍትሐ ብሔር ነው? በወንጀል ነው? ያስ ያሽከረከረው ሰው ላደረሰው ጉዳት አይጠየቅም? በሁለቱም ይጠየቃል። ምንድነው የመጀመሪያው ነገር፣ ለምሳሌ መኪና ሲያሽከረክር አንድን ሰው ገጭቶ ህይወቱ ቢያልፍ የተገጨው ሰው በሁለት መልኩ የሚጠየቅበት፣ አንደኛው ህይወት በማጥፋቱ በግጭቱ ምክንያት የሰው ህይወት ስላለፈ በወንጀል ይጠየቃል። ሁለተኛው ነገር ደግሞ የሟች ወላጆች ወይም ደግሞ የሚያስተዳድራቸው ሰዎች
ቀለብን በተመለከተ ይህንን ህይወት እንዲያልፍ ያደረገውን አሽከርካሪ ወይም ባለቤቱን ጠይቀው ካሳ ማግኘት እድል ወይ ደግሞ መብት ይኖራቸዋል ማለት ነው። ስለዚህ የሊብሬው ባለቤት በወንጀል ጉዳይ አይመለከተውም። ክሊር ለማድረግ ያህል የሊብሬው ባለቤት ለምን አክሽን የወሰደው እሱ አይደለም፣ ሲያሽከረከር የነበረው እሱ አይደለም። ለምን ሲባል በወንጀል ህጋችን ላይ 3 ክራይቴሪያዎች አሉ ወይ ደግሞ ኤሌመንቶች አሉ። እነሱ ካልተሟሉ አንዱ ሰው ወንጀለኛ ይባላል። ከ3ቱ ውስጥ አንዱ ያንን ወንጀል የተባለውን ድርጊት ያደረገው ራሱ ያ ሰው መሆን አለበት የሚቀጣው ሰው። ስለዚህ አሁን በተያዘው ጉዳይ ሻጭ መኪናውን ይዞ እያሽከረከረ ነው፣ ሊብሬው ባለቤት ደግሞ ቤቱ ነው ያለው። ስለዚህ ያ መኪናውን የገዛው ሰው በሚያሽከረክርበት ወቅት አደጋ አድርሷል። ስለዚህ ያ ነገር የተፈጸመው ወይ ደግሞ ወንጀሉ የተፈጸመው መኪናውን በሚያሽከረክር ሰው እንጂ ሊብሬው ባለቤት በሆነው ሰው አይደለም። ስለዚህ በወንጀል ሊጠየቅ የሚችልበት አጋጣሚ አይኖርም ማለት ነው። ተሽከርካሪውን የሸጠው ሰው በመንደር ውል ነው የሸጠው፣ ውል አለው፣ የሰው ምስክር ሊኖረው ይችላል፣ ተሽከርካሪ አስረክቧል። እነኚህን ማስረዳት ከቻለ ነፃ የሚወጣበት እድል አለ። በእንዲህ አይነት ጉዳይ የሽያጭ ውል ጋር ስለሆነ የምንነጋገረው የመንደር ውልም አድርጎ ጨርሷል ማለት አይደለም። ቅድም እንዳልኩ አሁን መልሽ የምገባው መኪናው ሬጅስትሬሽንና ደብተር መለወጥ ያስፈልጓል ወደ ገዢው ባለቤትነት ለማዞር። ስለዚህ ይሄ ባልሆነበት ሁኔታ ላይ መኪናው ለሚያደርሰው አደጋዎች የመኪናው ባለቤትም ተጠያቂ ይሆናል። እንደውም የመጀመሪያው ሊብሬው በስሙ ስለሆነ ያለው መጀመሪያ አደጋ ያደረሰው መኪና ሲፈተሽ ወይ ደግሞ አይደንቲቲው ሲለይ የሚመጣልን መረጃ የሊብሬው ባለቤት ነው። ስለዚህ ክሱም ራሱ መጀመሪያ የሚመነጨውም ወደዛው ነው። ስለዚህ የመኪናው ባለቤት ወይም ሊብሬው በስሙ ያለው ሻጭ ሁልጊዜም ከተጠያቂነት አይድንም። ይልቁንስ እንደ ኤክሰፕሽን ወይ ደግሞ ልዩ ሁኔታ ካየ ነው የመኪና ባለቤቶች አንድ መኪና በሚሽከረከርበት ወቅት አደጋ ደርሶ ጥፋት ከመጣ ነፃ ሊሆኑ የሚችሉበት በፍትሐ ብሔር ሕጋችን በግልጽ በተቀመጠው መሰረት መኪናው በጊዜው ተሰርቆ ከነሱ ቁጥጥር ውጭ የነበረ መሆኑ ካስረዱ ብቻ ነው። ስለዚህ በማንኛውም ጊዜ ላይ የፍትሐ ብሔር ጉዳዮች የመኪና ባለቤቶችን ይመለከቷቸዋል ማለት ነው። አንድን ተሽከርካሪ ገዝተን ከጨረስን በኋላ ስም አዛውረን ተሽከርካሪውን ተረክበን መጠቀም ከጀመርን በኋላ በተለየ ምክንያት ያ ግብይት ሊፈርስ የሚችልበት እድል አለ? ዌል ይሄ ከሆነ ምንድን ነው አንተም አሁን ስጠይቀኝ እንደተናገርከው ስም አዙረን ጨርሰናል። ይሄ ማለት ስም አዞርክ ማለት ሊብሬም በአንተ ስም ተሰርቷል ማለት። ስለዚህ ኮንትራቱ መጨረሻ እልባቱን አግኝቷል ማለት ነው። ስለዚህ በዚህ ጉዳይ ላይ ሬር በሆነ ወይ ደግሞ በጣም ጥቂት በሆኑ ምክንያቶች ካልሆነ በስተቀር ውሉ የሚፈርስበት ምክንያት አይኖርም። ምክንያቱም በሕጋችን ላይ ስለ ኮንትራት የሚያወሩ አንቀጾች ላይ በግልጽ በተለይ በፍትሐ ብሔር ሕጋችን ላይ ሰዎች ኮንትራቱን ቢፈጽሙ ወይ ደግሞ መጨረሻው ቢገኝም የኮንትራቱ ማለት ነው ተታልዬ ነበረ፣ ሞኝነቴን ተጠቅሞ ነው፣ አታሎኝ ነው፣ አደንዝዞኝ ነው፣ አፍዝዞኝ ነው የሚሉ ምክንያቶች በትክክለኛው ከተቀመጡ ኦር ደግሞ መጀመሪያም ያ ሰው የአእምሮ ጤና ላይ ችግር ያለ ከሆነ ወይ ደግሞ አንደር ኤጅ ከሆነ ውሉን ያደረገው ሰው እንዲህ አይነት በጣም ጥቂት የሆኑ ነገሮች ካልመጡ በስተቀር ውሉ በተፈጸመ ጉዳይ ላይ ተመልሶ እንደገና አልጣመኝምና ኮንትራቱ እንደገና እናፍርሶ ማለት አይቻልም። የገዛ ነው ተሽከርካሪ አዲስ ከሆነና በጥቂት ቀናት ውስጥ የማይጠበቅ ችግር ካጋጠመው ወይንም ደግሞ የገዛው ሰው ችግር እንዳልሆነ ከተረጋገጠ የሚመለስበት እድል አለ? ዋስትናው እዚህ ጋር ከሕግ አንጻር እንዴት ይታያል? አዎ እንግዲህ ይሄ በተግባር ላይ የምናየው በፍርድ ቤቶች ላይ የሚመጡ ኬዞች አሉ፣ እንዲህ አይነት ሀሳብ ያላቸው ማለት ነው። ስለዚህ ማንም ሰው መኪና ሲገዛ ወይም ሲሸጥ ውሉ ገቨርን ያደርገዋል ወይ ደግሞ ውሉ ይገዛዋል። በፍትሐ ብሔር ሕጋችን አንቀጽ 1731 መሰረት በውሉ በተዋዋይ ወገኖች መካከል ሕግ ነው ስለሚል ማለት ነው። ስለዚህ ይህን ሕግ የሆነውን ውላቸውን ማክበር ይኖርባቸዋል። እዚህ ውል ላይ የመጀመሪያው ነገር መታየት ያለበት ዋስትና ነው። አንድ መኪና ስትገዛ ትልቅም ይሁን ትንሽ መኪና በላዩ ላይ ሻጩ ለምን ያህል ጊዜ ነው ይህን መኪና ሴቭ እንደሆነ ወይ ደግሞ ንጹህ እንደሆነ አረጋግጦ የሸጠው የሚለው ነገር መታወቅ አለበት። ምንም አይነት ዋስትና የሌለው ከሆነ በተለይ ደግሞ በዚህ መኪና ኦልሬዲ ሊብሬው ከዘሮ በኋላ ወደ ገዢ ዋስትና ሻጭ አይወስድም የሚል አርቲክል ወይ ደግሞ አንቀጾች ካሉት እዚህ ጋር በጣም መጠንቀቅ ያስፈልጋል። እንደምታውቀው ከኔ በላይ አንተ ትረዳዋለህ። መኪና ሽያጭ ሲደረግ ማንኛውም ገዢ መጀመሪያ መኪናውን አስፈትሾ ነው የሚገዛው። ይሄ ቅድመ ጥንቃቄ ነው። አስፈትሾ ጨርሶ ምንም ጉድለት የሌለበት ወይ ደግሞ ጉድለቱን አውቆት ገዝቶ ሲያበቃ ስሙንም ወደሱ ካዞረ በኋላ ለተወሰኑ ጊዜያት ተጠቅሞበት ድንገተኛ አደጋ ቢፈጠር ያ ድንገተኛ አደጋ ዋስትና አለው የለው የሚለው ነገር የመጀመሪያው ነገር ነው። ዋስትና ከሌለው አጋጣሚ ነው ወይ ደግሞ ይሄ እድል ነው ብለን ከማለፍ ውጪ በሕግ ለምሳሌ ሞተር ቢነክስ በሆነ አጋጣሚዎች ለምሳሌ ውሃ በማለቅ ሊሆን ይችላል፣ ኦር ደግሞ ዘይት በማጉደል ሊሆን ይችላል። ጥንቃቄ እርምጃ ባለመውሰድ
ሹፌሩ ወይ ደግሞ የመኪናው ባለቤት ይህንን ነገር ባለማየት ሞተሩ ቢነክስ ወይ ደግሞ ሞተሩ ቢበላሽ ብዙ ወጪ እንደሆነ መቼም እገምታለሁ። ስለዚህ በዚህ ጉዳይ ላይ ሞተሩ ነክሶብኛልና ገና ገዘቸው ወር ሳይሞላኝ ሞተሩን አሰራልኝ ወይ ደግሞ መኪናውን መልስልኝ የሚሉ ክርክሮች አያዋጡም። ይልቁንስ ውላቸው ላይ ከሞተር ጋር የተያያዘ ለምን ያህል ጊዜ ዋስትና ያለው፣ ሞተር ብቻ ስለተባለ ደግሞ ዋስትናው ሁልጊዜ ሙሉ አይሆንም። በምን አይነት ጉዳዮች ሞተሩ ሲበላሽ ነው ዋስትናው ሻጩ የሚወስዱ የሚሉ ነገሮች መታየት ይኖርባቸዋል ማለት ነው።